ማርያምን የምሬን ነው። ቻሌንጅ አዶናይ እንዳይጨናነቅ ምን አንድ ትልቅ ሰው ትልቅ ድርጅት ያላቸው እሳቸው የዘማሪ ገብረ ዮሐንስን ቤት ነው ብለው ቁልፉን ለአዶናይ ከ30 በላይ ሰዎች አሉ። ምን እንደምናገር አላውቅም። እውነት ለመናገር ሰላም ኦ ማይ ጋድ ጋይስ ምን እየተካሄደ ነው? ቤት ገብረ ዮሐንስ አዶናይን እንዴት ትገልጸዋለህ? ኑቲ ዳሎል ምን ያለ እንደነ ሰዎች ስታጃጅን ነበርና ተም እንደሸቱ ይሆንክብኝ ነው። በጣም አስቸኳይ ነው። ማስታወቂያ የሰሩት አርቲስቶቹም ይታሰሩልን ይጠየቁልን። እግዚአብሔር የተሻለ ነገር ሲያስብልን ነው የሚፈትነንና የተፈጠሩት ነገሮች በሙሉ። ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል አዲስ ከሆናችሁ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ የቻናል ቤተሰብ ሆኖ በተለይ አዲስ ሆናችሁ ሰብስክራይብ ሳታደርጉ ምትዩ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ዛሬ ቪዲዮቻችን ከመሄዳችን በፊት ደግሞ ይሄን ቪዲዮ በላይክ እንጀምሩ። አንዴ ላይክ አድርጉና ወደ ቪዲዮቻችን እንሂድ። እንግዲህ ሼር እያደረጋችሁ ሾርት ሚሞሪ ላላቸው ሰዎች አድርሱልኝ። በእንትን ተናድጄብ ነው ካልከኝ እኔ ሁሉንም የማደርስ ሰው ነኝ። ዛሬ ባስከፋ ነገ አንጀትን ቅቤ ማጠጣቴ አይቀርም። ኦርቶዶክስ አንጀታችሁ አድሮ ነበር አይደል? 3 ቀን ቅቤ እየጠጣችሁ ነው። ይመቻችሁ። ተረጋጉ። ትራገጥ ተራን ጠብቅ። በተራ ሜድ በተራ ትደሰታለህ፣ በተራ ታቆርፋለህ። መጠበቅ የጊዜ ጉዳይ። ሞታ በየ3 ቀኑ ስለሚጮህብን አቴንሽን ማሰጠው እኔ ቀስ ብዬ አደርሳለሁ ሁላችሁንም። እስላሙም ነገ ትጨፍራለህ፣ ጴንጤውም ሁኔታውን አይቼ አስተካክለዋለሁ። ኦርቶዶክስም በተራ ይደርሳችኋል። እንደሰማችሁት ነው ዮኒ ማኛ በግልጽ አቋሙን አሳይቶናል። እኔ እሱ የምትደግፉ እሱ የምትወዱ ሰዎች ታስቁኛላችሁ። ዮኒ ማኛን እንደ ቁም ነገር መውሰድ ማለት በራስ ላይ እንደመቀለድ ነው። ዮኒ ማኛ እንዲያለ ብሎ መናደድ ልክ አይመስለኝም። እንዲያለ ብሎ መደሰትም ልክ አይመስለኝም። እንደ አይነት ሰውን ትኩረት በመንፈግና የሚያረጋቸውን ነገር ባለመከተል ነው ትክክለኛ ቦታ ላይ መመለስ የሚቻሉ። እኔ ዮኒ ማኛን ከቁም ነገር የምቆጥሩ ሰዎች ብታርፉ ነው የሚሻላችሁ። ይህን ሰምታችሁ እንኳን ያው ትተዋላችሁ ብዬ አስባለሁ። ዶክተር ጆን ዳንኤል እባላለሁ። እኔ ጋር መታከም የምትፈልጉ ሰዎች ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ሳቅልኝ ሳቅድሜ ቅድ ጭንቀቴ እንዲቀልል እድሜ እንዲቀል ህግ አለማወቅ ተጠያቂነት አያድንም። ዶክተር የሚለውን ስያሜ ገንዘብ ለማግኘት ብለህ ያለ አግባብ ተጠቅመሃል። ስለዚህ ዩዘርኔምህን ቀይር፣ ይህንን ቪዲዮ አጥፋ፣ አለበለዚያ በህግ አግባብ እንጠይቅሃለን። ያበረ ነገር አለ። ዶክተር ጆን ዳንኤል እባላለሁ። እዚህ ጋር ደግሞ ሌላ ትኩሳት። ዶክተር ጥንፌ ጆን ዳንኤል ዶክተር የሚለውን ዩዘር ኔሙን ካልቀየረ በህግ ጠይቀዋለሁ እያለች ነው። በእርግጥ ሐሳቧ ምንም ይጣል ነገር የለውም፣ ግን መርጦ ቃሽ እንዳትሆኚ እነ ዶክተር ኖንን ስለምን ዝም አልሻቸው? በጣም እንወደውም ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሐኪም አይደለም እና ከጀመርሽ አይቀር ለምን እነሱን ሳከሻቸው? የምር ይሄን ካላረግሽ ጆን ዳንኤል ላይ የግል ጥላቻ እንዳለብሽ አስባተትሽ ማለት ነው። ሌሎችም ብዙ ሐኪም ሳይሆኑ ዶክተር ብሎ ራሳቸው የሚጠሩ ብዙ ቲክቶከሮች አሉ። እነሱንም መክሰስሽን እንዳረሺ ለማለት ነው። በተረፈ ትግልሽን በበጀትም ቢሆን ካስፈለገ እንደግፋለን። በዙሪያ ያላችሁ ሰዎች ግን ቼክ አድርጓት። ትራማዶል እንዲሁም ሌሎች አደንዛዥ እጾችን መጠቀም ሳትጀምር አቀር ከሙያ ስነ ምግባር ውጭ የሆነ ስራ እየሰራች እኮ ነው። ሰውን ማዳን ሲገባ የሰውን ስራ ለመግደል እየሮጠች እኮ ነው። ቴስታ ዲጋዲጎ ዲስክራሲያ ቶፕታ ዶክተር አሉባልታ። እንዳያችሁት ነው ጆን ዳንኤል ከሰሞኑን ከአንድ ዴንታል ክሊኒክ ጋር ያው የአምባሳደርነት ውል ተፈራርሟልና በዛ ምክንያት ደግሞ ዶክተሮች በጣም በተለይ ሴት ዶክተሮች እንደዚህ በምታዩት መልኩ እየተቃወሙ ነው። አንድ ደግሞ የመቃወማቸው መንስኤ ምንድነው? ከጃኒ ጋር በተፈጠረው ነገር ነው። ሴት ልጅን እንዲያርጉ እንዴት ሴት ሆናችሁ እሱን ቀጥራችሁ እሱን አምባሳደር ታረጉታላችሁ? እና ደግሞ ዶክተር የሚል ስም ጨምሯል ከስሙ በፊት። ይሄ ልክ አይደለም፣ ያልተማርከውን ያልሆንከው እንዴት እንዲህ ታረጋለህ? እንከሳለንና ቪዲዮን አጥፋ ስሜንም ማስተካከል የሚል ክስ መጥቶበታል። እስኪ እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? ኤአይ ቅዱስ ዮሐንስ አፈወርቅን ያውቀዋል። ጭንቀት ላላችሁ ኤአይ እናንተ በምትፈልጉት መልክ ብትፈልጉ ከሳይንሱ ብትፈልጉ ከመጽሐፍ ቅዱሱ አንጀት የሚያርስ ከልብ የሚደርስ የሚያጽናና ቃል የሚመክር ጓደኛ መሆን እንደሚችል ታውቃላችሁ። ባጭሩ እሸቱ መለሰ እያለን ያለው ነገር ቄስ ለምኔ ፓስተር ለምሌ ጭንቅ ሲል ኤአይ ላይ ገብተህ ጣጣጣ አደረግና የሆነ ምዕራፍ የሚያጽናና ቃል ይመጣላል። እሱን አንብበህ ትጽናናለን። ሰይጣንስ ኤአይ ሊረጭ ነው ጸበል ኤአይ ሊረጭ ነው ጸበል
እንዴት ነው የምታስበው ግን አንተ ሰውዬ? ኤአይ በጣም ጠቃሚ ነው። አሁን ለቴክኖሎጂ ኤአይን የመሰለ ነገር የለም። ኤአይ በጣም ቴክኖሎጂ ነው፣ ግን በፍጹም ሃይማኖትን ሊተካ የሚችል ነገር አይደለም። የነፍስ አባቶችን ሊተካ፣ ፓስተሮችን ሊተካ የሚችል ነገር አይደለም። ሊያጽናናህ አንብበህ ለመጽናናት መጽሐፍ ቅዱስ አንብቤ ያልጽናናም እንዴ እንጂ ኤአይ ያጽናናኝ። አሁን አንተ ማለት የፈለግከው ነገር አልገባኝም። ለማስተማር ከፈለክ ቴክኖሎጂውን አስተምራለሁ ብለህ ማስተዋወቅ ትችላለህ። ኤአይ ከመጽሐፍ ቅዱስ ጋር በምን? ይሄ በጣም ሰይጣናዊ ነገር እኮ ነው። ሰይጣናዊ ነገር ነው እያስተላለፍክ ያለው። ሰው ነፍስ አባት ጋር ከመሄድና ነፍስ አባት ጋር ንስሐ ከመግባት ይልቅና ከመጽናናት ይልቅ እዛችሁ ጋር ስልኩ ላይ ወይ ኮምፒውተሩ ላይ ጣጣጣ አርግቶ የሆነ ምዕራፍ መጥቶለት ያንን ነገር እንዲያነብ እያበረታታ ነው። ከዛ ደግሞ ነጠላን ጠልጥላ ደግሞ ሙታንሳ ገዳም እከሌ ገዳም እያልክ ደግሞ አዛት አረገናል። እኔ ምን እንደሚሻል አላውቅም። የምታስተምረው ነገር አሪፍ ነው። ስለ ኤአይ ማስተማር እኔ አሪፍ ነገር ነው። ኤአይ በጣም በአሁኑ ዘመን ኤአይ በደንብ መታወቅ ያለበት ነገር ነው። በደንብ ሰው መማር ያለበት ነገር ነው። ግን ከሃይማኖት ጋር ለምን ታገናኘዋል? ምንስ ያገናኘዋል? ሃይማኖትን በፍጹም ከምንም ነገር ሰው ሰይጣን ሲይዘው በምን ኤአይው መጥቶ ጸበል ሊረጨው ነው ወይ ጸልዮ ላይ አድነው ነው? ንገረን እስቲ ይሄንን ተመልሰልናል። እሸቱ መለሰ ያው ከሰሞኑን ውዝግብ እያጣው አይደለም። በጣም የተለያዩ ስህተቶች የሚመስሉ ነገሮች እየተፈጠሩ ነው። ያው ሶሻል ሚዲያ ላይ ቪዲዮዎች እየወጡበት ነው። ከሃይማኖት ጋር ደግሞ በዚህ መልኩ ተያይዟል። እስቲ እናንተ ምን አይነት ሐሳብ አላችሁ በዚህ ጉዳይ? ነበር አንቺም እንዲሁ በዚህ ጉዳይ ተጠርጥረሽ ቪዲዮም ፎቶም ወጥቶ ነበርና እዚህ ጋር ለጠይቅሽ የምፈልጋቸው 1-3 ጥያቄ አሉ። ጠቅለል አድርገሽ ትመልሽልኛለሽ። አንደኛ የተለቀቀው ቪዲዮና ፎቶ ላይ ማለት የተፈጠረው ነገር ምንድን ነው? እውነት ጆርዲ የተመሳሳይ ጾታ ግንኙነት አራማጅ ናት እንዴ? ሁለተኛ ነገር ይህንን ተከትሎም በፊት ኢትዮጵያ ውስጥ እንዲህ አይነት ሴቶች በመፈጠራቸውና ኢትዮጵያ ውስጥ እንደዚህ አይነት ሴቶች በመፈጠራቸውና በመኖራቸው ምን ይሰማሻል? እንደ አንድ ኢትዮጵያዊ ምናልባትም ባህሉን እንደሚወድ ያው ይታወቃል አስተሳሰባችንና ምን ይሰማሻል? ሌላኛው ህጉ በእናንተ ላይ ወይንም ደግሞ ይህንን ጉዳይ በሚያራምዱ ሴቶች ላይ ለምንድን ነው ጠበቅ የማይለው? ይህንን ደግሞ የራስሽን እይታ ነው የምንነግሪኝ። በእናንተ ብለህ ጨፈለቀኝ እና ከነሱ ጋር ኤኒዌይስ ስለምትጠረጠሪ ነው ቢኮዝ ቪዲዮ ችግር የለውም። ስለ ፎቶዎቹ እና ስለ ቪዲዮቹ ልል የምችለው ነገር ምንድን ነው? ወጣ የተባለው ፎቶ ባይ ዘ ዌይ ፐብሊክሊ አቬይለብል የነበረ ፎቶ ነው። ከሌዝቢያን ርዕስ ጋር ተያይዞ ስለወጣ ሌላ ነገር መሰለ እንጂ ኢቨንት ላይ እየደነሰ ፎቶ የተነሳ ፎቶ ነው እና የኢቨንቱ የነበረው ኢቨንት አማፒያ ነው የልጅቷ እንትን ይመስላል። እኔ ስላላቅ የዛ ኢቨንት ፔጅ ላይ ፖስት የተደረገ ሁላ ፒክቸር ነበረ። እንደዛ አይነት ባክግራውንድ አይደለም የነበረው። እንደዛ አይነት ይሄ ካፕል ስለሆነን ጌይ ስለሆነ ምናምን አልነበረም ያ ፎቶ የነበረው ማለት ነው። ቪዲዮ ነው። በጣም አይ ቲንክ ሰዎችም ለመረዳት ይከብዳቸዋል። እኔም ደግሞ ሳየው አሁን ላይ ቁጭዬ ሳየው በቃ እረዳለሁ ሰዎች ያንን ነገር ማሰባቸውን ማለት ነው። ምክንያቱም የዛኔ ማለት አስበው ናቲ ከ2016 በቃ የጂሲ ዶርም ነው ያ ዶርም የስ 2016 ላይ የነበረ ቪዲዮ ነው። ዶርም ውስጥ ላፕቶፓችንን አብርተን እየደነስን እየጨፈርን ምግብ እየበላን ሙድ እየተያያዝን እየተሰዳደብን አንዳንዴ ልብስ እየቀየርን በላፕቶፕ ለማስታወሻ ቪዲዮ በጣም እንቀርጽ ነበር። ምክንያቱም ጂሲ ይር ላይ ነበርን ማለትም ግራጁዌት የምናደርግበት አመት ላይ ነበርን። ኖርማሊ ላፕቶፑ ተከፍቶ ካሜራው በርቶ በቃ ዝም ብለን ኤግዚስት እናደርጋለን ማለት ነው። እና ያ ቪዲዮ በፍጹም በእንደዚህ አይነት መልኩ አስቤ የተናገርኳቸው ነገሮች አይደሉም። እውነቱን እንነጋገር ከተባለ ሴቶች ዶርም የኖሩ ሴቶች በእርግጠኝነት ካልፈሩ በስተቀር ያግዙኛል። እዚህ ጋር ሚስቴ የሚባባሉ ሴቶች ነበሩ። ከንፈር ለከንፈር የሚሳሳሙ ቤስት ፍሬንዶች ነበሩ። በጣም ብዙ ነገር አንድ ላይ የሚተኙ የራሳቸው አልጋ ኖሯቸው አንድ ላይ የሚተኙ ሴቶች ነበሩ። ይሄ ነገር ኖርማል ነበረ። አንደኛ ያ ታይም ፍሬም ያ አመት ማለት ይሄ ግብረሰዶም የሚባለው ነገር እንደዚህ ፕሮሞት የተደረገበት እና እንደዚህ ሚዲያ ላይ የወጣበት ጊዜ አይደለም። ሰላም ነበረ። ኦነስትሊ ስፒኪንግ ሰላም ነበረ። እንደዚህ 2016 ማለት ከ10 ዓመት በፊት ነው። 2026 ላይ ነን አሁን አይደለም። ጆርዲን በዛብህ ከዚህ በፊት የነበሩ ቪዲዮዎች የነበሩ ነገሮችን ታስታውሳላችሁ፣ አይታችኋል ብዬ አስባለሁ። ከተመሳሳይ ጾታ ጋር በጣም የሚያገናኙት አይነት ፎቶዎች ናቸው። እኔ እንዴት ያን ነገር መካድ እንደሚቻል አይገባኝም። ምክንያቱም በጣም ግልጽ የነበሩ ያው ኖርማል ያልነበሩ በጓደኝነት መሀል ሊፈጠሩ ማይችሉ ማይመስሉ ነገሮችን ነበር በፎቶና በቪዲዮ ስናይ የነበሩ። የእሷን ቪዲዮዎችና ፎቶዎች ያው የበፊትም ቢሆኑ ያው ማንነት ነው። በግልጽ እስካላወጣችሁ ትችዋለሁ እስካላለች የበፊትም ቢሆን ያው ጀጅ ልትደረገበት ትችላለች ብዬ አስባለሁ። እስቲ እናንተ ምን አይነት ሀሳብ አላችሁ? ኮመንት ላይ አስቀምጡልኝ። Here I come.
ህልም ነበርና በዚህኛው ቻሌንጅ አዶናይ እንዳይጨናነቅ ምንድን ነው በቃ መደረግ ያለበት ምንም አይነት የጭንቀት ስሜት ሳይሰማው እንዴት ነው የሚያልቀው የሚለውን በቃ ሳስብ ነበርና ማርያምን የምሬ ነው ግን እነግራቸዋለሁ። አንድ ትልቅ ሰው ኢትዮጵያ ውስጥ ትልቅ ድርጅት ያላቸው በኤስ ጀምሮ በኤን የሚጨርስ እሳቸው ለአዶናይ እየደውሉና የዘማሪ ገብረ ዮሐንስን ቤት እኔ ነኝ የምሰጠው እና ሲወጣና ሲወርድ እንዳያስቸግረው መሬት የያዘ ቤት ነው ብለው ቁልፉን ለአዶናይ ይሰጡታል። ሰላም ጤና ይስጥልኝ። እንደምን አለ? አይ አለ የብዙ ህጻናት ህይወት ከመለወጥ አንጻር እርምጃ ስንወስድ እሺ ሰላም ጤና ይስጥልኝ። እንደምን አለ? አለ ሰላም ሰላም ጤና ይስጥልኝ። እንደምን አለ? ቴንክ ዩ በጣም እናመሰግናለን። ማታችሁ ቦታ ያዙላችሁ። እንዴት ነህ? አለን እግዚአብሔር ይመስገን። ማሪ ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከ30 በላይ ሰዎች አሉ። ምን እንደምናገር አላውቅም እውነት ለመናገር ሁላችሁ ዝም ብላችሁ ኢትስ ኦኬ። እንግዲህ ዛሬ ማለት ነው የሃርት ቱ ሃርት ፋውንዴሽን አምባሳደር የክብር አምባሳደር ሆኜ ልሾም ነው። ኬኩም አሁን ልንቆርሰው ነው ማለት ነው። በጣም ትልቅ ተአምር እንሰራለን። እግዚአብሔር እጁን የጫነባቸውን ሰዎች እኛ ደግሞ እጃችንን አፋችን ላይ ጭነን ዝም ብለን ነው ማየት ያለብን። እግዚአብሔር ያለ የሌለ ኃይሉን እየተጠቀመበት እየሰራበት ያለ ልጅ ነው። በጣም ብዙ የበጎ አድራጎት ስራ ላይ የተሰማሩ ሰዎችን እናውቃለን፣ እንወዳቸዋለን፣ እናከብራቸዋለን። በየቀኑ ግን አዳዲስ ነገር እየሰራበት ያለው አዶናይ ላይ ነው። በየቀኑ በቀደም ጋሽ ሰሌ አዶናይ አንዳንዴ ደከመኝ በል ሲሉት ሰምቻለሁ። በእግዚአብሔር ጸጋ የተሞላ ሰው አይደክመውም። ሰው ኤቭሪ ሲንግል ዴይ እግዚአብሔር ይጠቀምበታል። የሚገርም እና አንዳንዴ የማይወድቅ ዛፍ አትነቅንቁ፣ ትርፉ ልፋት ነው። አለመደገፍ ይቻላል፣ ግን ዝም እንደሰማችሁት ነው። አዶናይ ወደ አሜሪካ ሊሄድ ነው። ከዛ በላይ ደግሞ አንድ ቻሌንጅ ሁላችንም ስንጠብቅ የነበረው ነበረ። እሱም ቻሌንጅ ምንድን ነው? የዘማሪ ገብረ ዮሐንስን ቻሌንጅ አስጀምሮለት መኪናውን እንዲያገኝ ቤቱን እንዲያገኝ በጣም ሁላችንም ጓግተን ነበር፣ ያው ለሱ ካለን ፍቅር አንጻር እና ደግሞ አሁን እየተሰማ ያለው ነገር ይሄ ነው። አሁን እንደሰማችሁት በጣም የሚያስደስት ነገር ነው እና ደግሞ እንደሰማነው የብዙ ሪል ስቴቶች እና የብዙ ድርጅቶች ባለቤት የሆኑ ባለሀብቱ ሳሙኤል ለገብረ ዮሐንስ መኪናና ቤት ሊሰጠው ቃል ገብቶለታል። አዶናይ ደግሞ ይህን ቪዲዮ ራሱ ሪፖስት አድርጎታል። ማለት የተናገረው ልጅ ውሸት ነው ብለን እንኳን እንዳንወስዶ ያን ቪዲዮ ልክ እዚች ጋር እንደማስገባላችሁ ሪፖስት አድርጎታል። ሪፖስት ያደረግነው ነገር ደግሞ የራሳችንን ማሰብ እንደሆነ የሚያሳይ ነገር ነውና በጣም ደስ የሚል ዜና ነው። እኔ ሳየው በጣም ነው ደስ ያለኝ። ወለድ ቋንቋ ነው ስምነው ቅዱስ ነው ይበልጣል የሚያስጓደኝ ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ኑቲ ዳሎል ምን እያለን ነው? በዜሮ ካፒታል ሀብታም የምትሆንበትን ስራ ልንገራችሁ ብሎ እየቀባጠረላችሁ ነውና ኑቲ ዳሎል ከዚህ በፊትም ቤታችሁ ቁጭ ብላችሁ ሀብታም የምትሆኑበትን ይህን ዌብሳይት ተጠቀሙ እያልክ እኛ ለፍተን ጥረን ላባችንን ጠብ አድርገን እንኳን ያላለፈልንን ሰዎች ስታጃጅል ነበርና የሰዎች ስራ አጥነት ለእናንተ የቪው ማድመቂያ ሆኗልና ስራ አጥነት ኢትዮጵያ ውስጥ አለና ከመሬት ተነስተ በባዶ እጅ ተነስተ ሀብታም የምትሆንበት ልጠቀም ብለህ የአንተ ቪዲዮ ሰው እንዲያይልህ እየቀሰቀስክ ነውና አንተ ዶክተር አይደለ እንዴ? ዶክተሬትን እንኳን የቀየርከው እኮ ስለማዋጣ ነው። እስከ ዶክተሬት ተምረህ እና የሰዎች በስራ አጥነታቸው ላይ ለመነገድ የምትሄድበትን ነገር ግን አቁም። አንተም እንደ ሸቱ እየሆንክብኝ ነው ወዳጄ። አረጋጋው በመድኃኒዓለም። ስራ አጣን ማለት የእናንተ መቀለጃ ነን ማለት አይደለም። ይህንን ቪዲዮ ብለህ እንዴት ታወጣለህ? አንተ አሁን እየመከርክ ነው። ቪዲዮ እንዲታይልህ ነው እንደዚህ አይነት ርዕስ እየሰጠ የምታመጣውና በዜሮ ካፒታል ሀብታም ትሆናለህ። አረ ኑቲ አንተ እንኳን ዶክተር ነህ። አንተ እንኳን ሲተው በመድኃኒዓለም እንደዚህ አይነት ነገር ኑቲ ዳሎል ያው ማውቀው አለ ብዬ አላስብም። በተለይ እዚህ ዩቲዩብ ላይ በጣም ፌመስ ነው፣ ብዙዎቻችን እናየዋለን፣ እኔም ጭምር እሱን አየዋለሁ። እና ደግሞ
አሁን ላይ በጣም ጥሩ ስራዎችን እየሰራ እንደሆነ በቲክቶክ መንደር እያሳየን ነው። ግን ደግሞ ከዛ ጋር ተያይዞ በጣም ብዙ የተለያዩ ትችቶች፣ ክሶች እየቀረቡበት ይገኛሉ። ከነዛ መሀል ደግሞ አሁን የሰማችሁት አንዱ ነው እና እሱም ማሰባቢያ ሰጥቷል። ምን አለ የሚለውን እስኪ አብረን አይተን እንምጣ። በጣም አስቸኳይ ነው። ለሐዋሳ ልጆች ሼር አድርጉልኝ። ሐዋሳ ቅዳሜ 3 ሰዓት ተኩል ሴንትራል እንገናኝ። ቦታው ያው የሚታወቅ ነው። ስለዚህ ሁላችሁም በእለቱ እንድትገኙ አሳስባለሁ። ምዝገባው አልቋል። በጣም ይቅርታ አድርጉልኝ፣ የሰው ቁጥር ሞልቷል። ስለዚህ ከዚህ በኋላ ምንም አይነት ምዝገባ የለም። ሌላ ደግሞ ስልጠናው 100% ነፃ ነው። ምንም አይነት የምትከፍሉት ነገር የለም። እዚህ ሶሻል ሚዲያ ላይ አንዳንድ ነገሮችን ስላየሁኝ ነው። ማንም ገንዘብ የሚጠይቃቸው ሰው ካለ ለእኔ ንገሩኝ። የትኛውም ከተማ ላይ ምንም አይነት ክፍያ አናስከፍልም። የሲዳማ ክልል ወጣቶች ካውንስል በጣም እናመሰግናለን ስለ ትብብራችሁ። የሚገርም ጊዜ ይኖረናል። ስለ ኮንቴንት ክሬሽን እና አውቶሜሽን ህጋዊ ስለሆኑ የቴክኖሎጂ ስራዎች ምንም አይነት ወንጀል ሳሰሩ ገቢ ስለምታገኙባቸው ቤታችሁ ቁጭ ብላችሁ ገንዘብ የምታገኙባቸውን መንገዶች በዲቴል እናወራለን። አሪፍ ጊዜ ይኖረናል። ያው ሐዋሳ የታወቀ ነው። ጠብቁኝ። ቅዳሜ 3 ሰዓት ተኩል ሐዋሳ ሴንትራል እንገናኝ። እንደሰማችሁት ነው። የውሸት ነው። እኔ ከማንም ብር አልቀበልም ብሏል። እንዴት ነው ግን ማለት በእርግጠኝነት ነበር ከዚህ በፊት እሱን ሲተች የነበረው ልጅ ሻወር የነበረው ዳሎን ደግሞ እንዲህ አላረግም፣ በነፃ ነው። የጠየቃችሁ ካለ ለእኔ ንገሩኝ፣ እኔ ያስቆመዋለሁ አይነት ንግግር ተናግሯል። ዛሬ በሐዋሳ ይገኛል። እስቲ እናንተ ምን ታስባላችሁ በዚህ ጉዳይ? ያኔን ባለፈው ዓመት ያሳለፍኩትን ያለፈው ዓመቴን ማየት ከፈለጋችሁ በጣም ምን ያህል በቃ ከባድ ዓመት እንደነበር ማየት ከፈለጋችሁ ከንግግር ከቃላት በላይ ይሄ ፎቶ ይገልጽላችኋል። ይሁን እዚህ ጋር ምናኪ እንደነበር እና ኦን ዲስ ዴይ ብሎ ቲክቶክ ትናንትና ፌብሩዋሪ 24 ብሎ ይህንን ቪዲዮ አመጣልኝ እና እንደዚህ ቲክቶክ ፖስት አደረግ ነበር እና በቃ አይቼው ምን ያህል ማለት ያለፍኩት ዓመት ባለፈው ዓመት ማለት በጣም ከባድ ዓመት ነው። እንደዚህ ነው የሚባል ነገር ይኸውላችሁ፣ በጣም ከባድ የሚባል መኪና አደጋ አጋጠመኝ። ታመምኩኝ 5-4 ጊዜ ምናምን ሆስፒታል ገብቻለሁ። አንደኛውማ ጭራሽ አያቴ በቃ ሙሴ ሞቷል ተውት ምናምን ተብሎ ሆስፒታል ገብቼ በኦክሲጅን ምናምን የተረፈ እዚህ ላችኋል። አዲስ ዓመት ላይ ሄዳችሁ ማየት ትችላላችሁ ቪዲዮን። እጄ ላይ የሆነ ጠባሳ ነበርና ምንድን ነው ጠባሳው ምናምን ብላችሁ ስትጠይቁኝ ነገር ተፈጥሮ ነው እነግራችኋለሁ። እግዚአብሔር ከማይወጣበት ውስጥ አውጥቶ ለምልክቱን አስቀመጠ ምናምን ያልኳችሁ ይሄ ጠባሳ እዚህ ጋር የምታዩት ይሄ ጠባሳ እሱ ጠባሳ የመኪና አደጋ ብቻ ይኸውላችሁ። ላስቲር እንደዚህ ነበርኩ፣ አሁን እንደዚህ ማለት ብቻ ላስቲር በጣም ከባድ ዓመት ነበር ለኔ። እንደነገርኳችሁ ነው። አደጋው አለ። ከአንድም 2 ሆስፒታል ገባው፣ ታሰርኩኝ። ከዛ ደግሞ ወጣው ተመልሼ። ከዛ ቲክቶኬ ተዘጋ፣ ይሄኛውም ዋናው አካውንት የተዘጋ። አዲስ ከፈትኩኝ 6 ነው 7 አካውንት ተዘጋ። ከዛ ድጋሚ ይሄኛው ተመጣ። ኤነን አግኝቼ ድጋሚ ተዘግቶ ድጋሚ ተከፍቶ ነው እዚያ። ብቻ ሆነ እንግዲህ እግዚአብሔር ይመስገን። ያው ወንድ ልጅ በከራ ያጠው እና ያው እግዚአብሔርም የናይቶ መሰለኝ ህጻነቴ ላይ ብዙ ችግር አይቼ እንዳልፍና እንድጠነክር ያደርጋል። ያው ዳዊትን እግዚአብሔር ለንግስናው ሲያዘጋጀው በህጻነቱ ሰልፍ ያስተምሮ ነበር። ማይንጁ ይሄንን ሁሉ ነገር ያለፈው በ6 ወር ጊዜ ውስጥ ነው። ከኦገስት ከጁላይ ጀምሮ ነው ይሄ ነገር የተፈጠረ እና አስቡት። አሁን ላይ 23 ዓመቴ ነው። እኔ 24 ይሞላኛል ክረምት ሲመጣ እና ብቻ ሁሉ የነገርኳችሁ ምን ልላችሁ ፈልጌ ነው መሰላችሁ፣ ሁሉም ነገር ያልፋል፣ የማያልፍ የለም። እግዚአብሔር እስካለ ድረስ የሰው ልጅ ብሎ የሚተነፍሰው እስትንፋስ እስካለው ድረስ ነገ ላይ ሰክሲድ የሚያደርግበት ነገ ላይ የሚሳካበት ቻንስ አለ። ህይወት እስካላችሁ ድረስ ነገውን ነገር የመሞከር ያድል እስካላችሁ ድረስ ይሳካ። ከዛ በተጨማሪ ደግሞ እግዚአብሔር ያለው ሰው በቃ ቢወድቅም አይወድቅም። እግዚአብሔር እጅ ላይ መውደቅን የመሰለ ነገር ከሁሉ በላይ እግዚአብሔር ይመስገን። በቃ እግዚአብሔር ኖሮኝ ነው የተረፍኩት ብዬ አስባለሁ። እንዳልኳችሁ ህይወቴ ከማይወጣበት በብዙ ነገሮች ውስጥ ህይወቴ ወጥቶ እንግዲህ ይሄን ዓመት አይደለም ሰክሰስፉል መሆን ለኔ በህይወት መኖር በጣም ትልቅ ነገር ነው። ብቻ እግዚአብሔር ይመስገን ስለሁሉ። አዶናይ እያስተዋወቀ ያለው አፕሊኬሽን ወይ ከግንዛቤ እጥረት ይመስለኛል መሰለኝ። ምንድን ነው እያለ ያለው? ይህንን አፕሊኬሽን ተጠቀሙ ነው። ይህን አፕሊኬሽን ግን መጠቀም ያለባችሁ ሰዎች እነምን አይነት ሰዎች ናችሁ? ሚስጥር የሌላችሁ ሰዎች፣ መደበቅ ያልፈለጋችሁት ነገር ካለ ስልካችሁ ላይ ጭናችሁ መጠቀም ትችላላችሁ። ምክንያቱም ሶስተኛ ወገን በግልጽ እየነገረ ነው። አፕሊኬሽኑን አውርጄው ነበርና ኢንክሪፕትድ አይደለም ይላል ፌስቡክ ምናምን ኢንክሪፕት የተደረገ ነው ማለት ሶስተኛ ወገን መሀል ላይ ገብቶ አይብንም። እኛ ጋር ሲመጣ ነው የሚተረጎመው። ፎቶችሁን፣ ቪዲዮችሁን፣ የምትላላኳትን ነገር ሁሉ ሶስተኛ ወገን ሊያይ ይችላል ማለት ነው። ይህንን አውቀን ነው መጠቀም ያለብን እንጂ በዝም ብሎ በጀማ መጠቃቀሙ በኋላ ራሳችሁን ይጎዳል ነው። ሶሻል ሚዲያ ተጠቀሙ ተብሎ ሰው ባንክ አካውንቱ፣ ፓስዋርዱን ሁሉ ነገር የሚላላከው እና እነዛ ነገሮች ሁሉ ሶስተኛ ወገን ሊያያችሁ ይችላል። ሁለተኛ ነገር እና አዶናይ ይህንን አውርዳችሁ መጠቀም ከጀመራችሁ ሚሊዮነር አደርጋችኋለሁ የምትለውን ቅልም ደግሞ አልተመቸኝም እና ምንድን ነው ይህንን አፕሊኬሽን መጠቀም ስንጀምር እኛ ሚሊዮነር የምንሆንበት መንገድ ምንድን ነው? ግን ይህን አፕሊኬሽን ያመጡልና እንትን እያስተዋወቁ ያሉ ሰዎች እያሳሳቱ እንደሆን ማንም ሰው አፕሊኬሽን አውርቶ በዚህ ላይ የፈለገውን ቪዲዮ ስለጫነ ሚሊዮነርም አይሆንም ምናምንም አይሆንም እና እንደዚህ አይነት የተጋነነ ማስታወቂያ መስራትም ትክክል አይደለም። ጥንቃቄ አድርጉ። እሱን መርዳት የፈለጋችሁ በማትጠቀሙበት ስልክ ላይ አፑን ጫኑት እንጂ እናንተ በምትጠቀሙበት ስልክ ላይ እሱን አፕ እንዳችሁ። እኔ አሁን አዶናይ ደስ እንዲለው ብዬ በሌላ አፕሊኬሽን ላይ ጭኘዋለሁ፣ በሌላ ስልክ ላይ ጭኘዋለሁ። አልጠቀሙም፣ ስልኩ አፑንም አልጠቀሙም። አዶናይ ያመጣውን ሲድሮ የተባለውን አፕሊኬሽን እንዳትጠቀሙ። ሁላችሁ የምናገረው መረጃ ልኝ፣ ሁላችሁም ሼር አድርጉልኝ፣ ሁላችሁም አዳምጡኝ። ምቀኛ አበሻ ሲባል ምቀኛ፣ ሸረኛ፣ ጎጠኛ፣ በቃ ይሄ ባህሪያችን አይለቀንም። ልክ ስትከሳ HIV ኤድስ ይዞ ነው፣ ስትወፍር የሆነ ስኳር በሽታ ይዞ ነው፣
ብር ካጣ ድሃ፣ ሀብታም ስትሆን ጠንቋይ ቤት ሄዶ ነው። ኢትዮጵያ ውስጥ የሆነ የተለየ ነገር ሲመጣ በቃ የሆነ ነገር ምንድን ነው የምትሉት? አልገባኝም። አንተ የውጭ ሀገር ዓለም የፈጠረውን ቲክቶክ ትጠቀማለህ፣ ዩቲዩብ ትጠቀማለህ፣ ፌስቡክ ትጠቀማለህ። ልክ በሀገር ውስጥ ምርት እንኩራ ሲባል ምቀኛ ትሆናለህ። መረጃ አሳልፎ ይሰጣል። ያንተ መራ አንተን ለማወቅ ምን ቀላል አይደለም። ቤትህን በር አንኳኩቶ መምጣት እኮ ማንም ይችላል። እርን ልጅ ማበረታታት ሲገባ የሀገርን አፕሊኬሽን ማበረታታት ሲገባ አቃቂር ታወጣላችሁ። ቲክቶክን አምን አይደል እየተጠቀምክ ያለው? ቲክቶክን ታውቀዋለህ? ድርጅቱን ዩቲዩብን ታውቀዋለህ? ድርጅቱን ምን እንደሚያደርግብህ ታውቀዋለህ? ልክ የሀገር ምርት ሲባል ፋይላችን ሊዘረፍ ነው። ፋይል የምን አባ ፋይል ነው ያለ ደግሞ ሲድሮፕ ያው አዶኔ ሪሊዝ ያደረገው ገና ከሆኑ ሳይጀምር በጣም ብዙ ውዝግቦችና ጥያቄዎችን እየፈጠረ ነው። በጣም ብዙ ደጋፊዎችና በጣም ብዙ ተቃዋሚዎች አፍሮታል። አፕሊኬሽን እንዴት እንደሚቀጥል አላቅም። ሰላም ጋይስ እንደምን አላችሁ? ዛሬ እንግዲህ እንደምትመለከቷቸው ከሁለት ቆነጃጅት ጋር ያለሁት ከአምለሰት ሙጬ ጋር ላገናኛቸው ነው። ፖድካስት አላቸው። ስለ ሞዴሊንግም ትንሽ ምክር ትሰጣቸዋለች ማለት ነው። እንዴት ናችሁ? ዝግጁ ናችሁ? ዝግጁ? አረ ፖድካስት ነው የሚሆነው። ስለ ኮንፊደንስ ምክር ትሰጣላችሁ። አረ ስለዚህ እንግባና አሁን ከአምለሰት ሙጬ ጋር አገናኛቸዋለሁ። ተከታተሉን። እወዳቸዋለሁ። ባይ። እህቱ ናቶች ምንድን ናት? እህቱ ናት። ግን እሱ ሂዱና ኬር ሂዝ ሰግጥ ብሎ እኮ የመጣ ልጅ ነው። አም ሲሪየስ። እነሱንም ሰግጥ ነው የሚያስተምራቸው። ገባህ የምልህ? በጣም ነው የሚያሳዝኑት። አም ሲሪየስ። ይሄን ቪዲዮ አሁን 10 years from now ሲመለከቱት ኢትስ ናት ራይት። በጣም እንደሚያዝኑ ነው። ተመልከቻቸው። they're using this girls እየተጠቀሟቸው ነው። ግን እኔ በጣም ዲስከስት ነው ያየሁት ቪዲዮ ይሄ ነው። So you're okay? እንደዚህ አይነት ሙዚቃ እየሰሩ እየፖሰቱ ነው። They're using this kind of content. What does that content? እንደዚህ አይነት ሙዚቃ ሲሰሙ ምንድን ነው የሚያደርጋቸው? አምናት ኦኬ እኮ ከዛ ጋር እዩ ላይክ አይደለም እነሱ ነው መልክ የኔ እህቴ ታናሽ እህቴ አዶናይ አምለሰት ሙጬ ጋር ድጋሚ ቀርቧል። ትላንትና ማንን ይዞ? ሁለት እህቶቹን ይዞ ቀርቦ ነበር እና ያው ሞዴል ስለሆነች እሷን አገናኝቷት እንድታግዛቸው ልጆች ናቸው ያው ህልማቸውን እንዲያሳኩ ነው እዛ ወስዶ ያገናኛቸው እና በዚህ ኢንተርቪው ተደርጎ ነበር። ግን በዛ ማለት ደግሞ ይሄ ሊቭ ተቀርጾ ወጥቶ ነበር። እኔ እንዴት እንደሆነ አልገባኝም። ማለት ህፃን ልጅም በዚህ መልኩ ለመናገር መሞከር እኔ ልክ አይመስለኝም። ምንም አላረጉም። እንዴት ነው ብቻቸውን ቢሆኑ ምናምን ብሎ ማሰብ ማለት እንዴት ነው? ይሄ የቆሸሸ አይምሮ ከሌለ እንዴት ነገር ልታስብ አንችልም። የዚች እህታችንን ቪዲዮ ከተመለከትኩ በኋላ ልተኛ ያልኩትን ትቼ ነው ቪዲዮ እየሰራሁላችሁ ያለሁት። ሼር ኮፒ ሊንክ አድርጉት። እህታችን እንግዲህ ብዙ ትራማ ውስጥ እንዳሳለፈች ማለትም የአይምሮም ሆነ የአካላዊ ጉዳቶች እንደገጠሟት መረዳት ይቻላል። ታሳዝናለች በጣም። ይህንን ያደረሰባት ደግሞ አውሬ ወይም እንስሳ አይደለም፣ ከአውሬ የከፋው በጣም እንግዲህ በራሳችን እንፈርኛ ወንዶች ከአውሬ በከፋ ሁኔታ ባል ተብሎ የቀረባት የገዛ ፍቅረኛዋ የራሷ ባል ነው ይሄን ያደረገው። አንገቷን በጩቤ አርዶ ሆዷን ተርትሮት እንግዲህ ትረፍ ያላት ነፍስ እግዚአብሔር አተርፏት ነው አሁን ለምስክርነት በእታ የነገረችን ያለችው ታሪኳ። በጣም ነው የሚያሳዝነው፣ በጣም ነው የሚረብሸው። እንግዲህ ከቻላችሁ እናንተ አዳምጡት ዩቲዩብ ላይ ቪዲዮውን። ግን በዚህ ውስጥ እሷን አለማድነቅ አይቻልም። ከዛ ሁሉ ችግር ውስጥ ወጥታ እንደገና እሱን ለማሳሰር የከፈለችው መስዋዕት፣ ሆዷን በስለት የተረተረው፣ አንገቷን ያረደው ከሱ ጋር ተመልሳ አድራ ነው እሱን ለማስያዝ የበቃችው። በጣም እሷን አለማድነቅ አይቻልም፣ አለማጨብጨብ አይቻልም። ለእሷ እሷን እናደንቃታለን ይህን በማድረጓ ለፍርድ በማቅረቧ። ነገር ግን ሰው ያስፈልጋታል፣ ከጎኗ ልትሆኑ ይገባል። ምንም አይነት በሚያስፈልጋት ሁሉ እንድትተባበሯት ጥሪ ያስተላልፋለሁ ማለት ነው። በዚህ ውስጥ ግን ወንዶች እህት እናት ያላችሁ፣ በእንደዚህ አይነት ጭካኔ ውስጥ ያላችሁ
በእንደዚህ አይነት ነውር ውስጥ ያላችሁ ወንጀሉን ህግ ይጠይቃችሁ። ኃጢአት እንደሆነ ግን እኔ በማቀው ልንገራችሁ። በጣም የሚያሳዝን ነገር ነው። ይህን ታሪክ ያው ብዙዎቻችን ሰምተኗል። ሶሻል ሚዲያ ላይ ሰሞኑን መነጋገሪያ ሆኖ ነበር። ያው ሰውየውም ታስሮ 9 ዓመት ተፈርዶበታል። ግን በዚህ ሁኔታ እኔ ሲፈታ ራሱ ለልጅቷ ፈርቼላታለሁ ያው እስከዛ እግዚአብሔር ያውቃል በሚለው እንጂ በጣም ብዙ ነገር ተፈጥሮባታል። ይውላ ይችላል እዚህ ጋር መቆም ራሱ ትልቅ ነገር ነው። ከአዶናይ ምንጣፍ አንጣፊዎች አንዱ መልእክት ልኮልኛል። ስሙት፣ ኮፒ ሊንክ አድርጉለት፣ ለሱ ሼር ኮፒ ሊንክ አድርጉለት። በምን ተውረውን ነገር ግን ታውቀዋለህ ብራዘር፣ በጣም ትልቅ ፋውል ነው እየሰራ ያለው። የሆነ ሰውን ፐብሊክ ፊገር የሆነን ሰው መኒ ላውንደሪ ነው የሚሰራው። እስካሁን ለአዶናይ ከሰራኋቸው ቪዲዮዎች መካከል ምን ነው መንግስትን የጠራውበትን ፈርታችሁ ሰራችሁልኝ ብዙዎቹ። 1-2 ቪዲዮዎች ደርሰውኛል። ለምን ፈራችሁ? መኒ ላውንደሪ ካልሰራችሁ እኔ ጥፋተኛ አይደለም? እኔ ነኝ ፋውል አይደለ? ልግባ እኔ በአሻጥርና በገንዘብ እስካልሆነ ድረስ እውነተኛ ነገር ይውጣ ከተባለ ይወጣል። የዛሬ 6 ወርና 7 ወር ዓመት $11 ያልነበረው ሰው ዛሬ መጥቶ ኢን ሚሊየንስ። ኧረ ተው እናንተ የምትጎርሱት ነገር ስላለ ነው። የሆነች የምትጎረስ ነገር አለች ምናምን ፍርፋሪ ስለሚሰጣችሁ ነው። ሼር ኮፒ ሊንክ አድርጉለት ለዚህ ሰውዬ። ገብቷችኋል አይደለ? ስለ ትምህርት ተውት በቃ። እኔ አልተማርኩም፣ ችግር የለው። እናንተ ተምራችኋል። በነገራችሁ ላይ እሱ የሚሰራው አንድ ነገር ልንገራችሁ። ከመኒ ላውንደሪ ደግሞ ሌላ ተጨማሪ ልንገራችሁ። መኒ ላውንደሪ በሎተሪ ይሰራል። ገብቷችኋል አይደል? በፋውል በምን የመጣ ገንዘብን ሎተሪ በመግዛት አሁን ለምሳሌ 20 ሚሊዮን ብር ሎተሪ ቢደርሳችሁ ያ ሰውዬ ትደራደሩና ያን ሎተሪ በ25ም በ30 ሚሊዮን ትገዛላችሁ። እጃችሁ ላይ 100 ሚሊዮን ብር ካለ የ20 ሚሊዮን ብር ሎተሪ ገዛችሁ ማለት ገንዘቡ ከየት መጣ ሲባል የተረፈውን ገንዘብ ስትጠቀሙበት ሎተሪ ወጥቶለት ነው የሚባለው። አንዱ የመኒ ላውንደሪ አንዱ ይሄ ነው። አንዱ ለምን ፈራችሁ? ምን ያስፈራችኋል? አሁን እኮ አዶናይ ከመንግስት ጋር እየሰራ ነው እየተባለ ያለው። አሁን ወደ ተጋሮች አካባቢ እነ ኤድመንድ ነው ማነው የሚሉት ሰውዬ ይሄ ሴደር የሚባለው አፕሊኬሽን የሰራው ኢንሳ ነው። ከመንግስት ጋር እየሰራ ነው አዶናይ እያለ ነው። የወጣቶች ምናምን ማዕከል ላይ ደግሞ ትናንትና ነው ከትናንት ወዲያ እንትን ሄዶ ነበር አብሮት ውስጥ ነው ያዩት። ምን አስፈራችሁ? እኔ ልጠየቅበት። ብዙ ጊዜ ግን ምንጣፍ ማንጠፍ አይከብድም? ምንም። አንቺ እንኳን አዲስ ገቢ ነሽ፣ ሌሎቹ እንኳን ትንሽ ቢያንስ ከስካይላይት የሆነች ነገር ቀማምዘዋል። አዲስ ገቢ ነሽ። ለማንኛውም ስለ መኒ ላውንደሪ አስተምረህኛል፣ አመሰግናለሁ። ለማንኛውም ሌሎቹንም አስተምሩ። እሺ ገብቷል። ግን አትፍሩ። ችግር የለበት ሰው መንግስት ጋር የተናገርኳትን ነገር ይዞ አይናገርም። ኮፒ ሊንክ አድርጉለት ለዚህ ልጅ ሼር ኮፒ ሊንክ አድርጉለት። እግዚአብሔር የተሻለ ነገር ሲያስብልን ነው የሚፈትነን እና ይሄንን ነገር እንደንትን ነው የምወስደው ለበጎ እንደሆነ ለእኔ ትልቅ ነገር ታስቦልኝ እንደሆነ ነግካም እንደሆኑ ነው ማስበው። ደግሞም ሆነውልኛል። የተፈጠሩት ነገሮች በሙሉ ለበጎ ሆኖ አሳይቶኛል እና ምንም የተከፋውት ነገር የለም። ሁሉም ነገር ለበጎ ነው። እና ደግሞ ሌላ የምነግራችሁ ነገር በፍራቻ ምንም ነገር ወደኋላ አትበሉ። ማለት አይኖ ብዙ ነገር እኮ አብሮ ሊመጣባችሁ ይችላል። ያን ተጋፍጣችሁ ውስጣችሁ የሚረብሻችሁን ነገር ተጋፈጡት ማለት እፈልጋለሁ በዚህ አጋጣሚ። እና ዛሬ ነገር የሚያስብል ነገር የለም። ምንም ነገር ባይዘው አንድ ነገር ስታስቡ ከባድ ነገር እንደሚመጣ ማሰብ ይሄን ነገር ማሰብ አለባችሁ። ማለት መጋፈጥ ነው። ይሄ እንዴት ነው? እኔ ብዙ ጊዜ ባይዘው ወሬ አልችልም፣ እንትን ነኝ፣ የወሬ ሰው አይደለም። ይሄ አውርቶ ማሳመን ማውራት አልችልም። ላይክ የተግባር ሰው ነኝ እኔ። በቃ ስራ ሰራለው፣ ተግባር ላይ ጎበዝ ነኝ ምናምን። ያ በስራዬ ታውቁኛላችሁ ብዙዎቻችሁ፣ ጎበዝ ነኝ ስራዬ ላይ እና ወሬ ላይ ግን ጎበዝ አይደለም። በጣም ይቅርታ። ማውራት የፈለኩት ራሱ ታውቁታላችሁ ብዬ አስባለሁና አውርቶ ማሳመን ወሬኛ እንትን አይደለም፣ የወሬ ሰው አይደለም። ተግባር ላይ ግን ጎበዝ ነኝ በተግባር እና ምን ልላችሁ ፈልጌ ነው፣ አሁን ያሰባችሁት ነገር ውስጣችሁን እየረበሸው ከሆነ ተጋፈጡት፣ በቃ አውጡት።
ታፍናችሁ እንዳትኖሩ። በቃ የመጣባችሁን ነገር እሺ ቤተሰቦች ዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተስናናችሁባቸው አዳዲስ ነገር እንዳያችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ነው። በተለይ አዲስ የሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።